ጸጋና ሰላም ይብዛላችሁ። እንደምን አደራችሁ ወገኖች። ይህ ሳምንታዊ የመጽሐፍ ትረካ ፕሮግራማችን ነው። ቅይማትን እየተረክን እንገኛለን። የሚረዳን ጌታ ስሙ ይባረክ። የዛሬ ርዕሳችን በቀጥታ የሚተላለፍ የፀሐይ ብርሃን። የዘፍጥረት ታሪክ የሚጠቃለለው በአንድ ቤተሰብ ነው። የቤተሰቡ ቁጥር አነስተኛ በመሆኑ መጽሐፍ ቅዱስ ወዳጃቸው በሆነች የግብፅ ምድር የሚጠለሉትን ልጆች ሁሉ ለመዘርዘር ይችል ነበር። ቀጣዩ መጽሐፍ የሆነው ኦሪት ዘጸአት እጅግ በርካታ እስራኤላውያን ጠላታቸው በሆነው ፈርዖን አገዛዝ ስር በባርነት ሲሰሩ በሚያሳይ ታሪክ ይከፈታል። በዘፍጥረት መጨረሻና በዘጸአት መጀመሪያ መካከል በነበሩት 400 ዓመታት መካከል ስለተፈጸመው ነገር ከየትኛውም የመጽሐፍ ቅዱስ ክፍል የምናገኘው መረጃ የለም። በዮሴፍ ሕይወት ዙሪያ ብዙ ስብከቶችን ሰምቻለሁ። በሙሴና በዘጸአት ተአምራት ላይ ደግሞ ከዚያ በላይ ተሰብኳል። ነገር ግን በዘፍጥረትና በዘጸአት መጽሐፍ መካከል በነበሩት ዓመታት ላይ ያተኮረ ስብከት ሰምቼ አላውቅም። ከቅይማቶች አንዳንዶቹ የሚመነጩት በመጽሐፍ ቅዱስ የድል ታሪኮች ላይ በማተኮር የዝምታን ዘመናት ከመዝለላችን ይሆን? እስራኤላውያን ከባርነት ነፃ ወደ ተለቀቁባቸው አስደናቂ ታሪኮች ለመገስገስ የምንፈጥን ይመስላል። ግን እስኪ አስቡበት። የዩናይትድ ስቴትስን ዕድሜ የሚያህል ጊዜ እግዚአብሔር ዝም ብሎ ነበር? በግብፅ የነበሩ ዕብራውያንን ባሪያዎች ከእግዚአብሔር ጋር እንደተቀያየሙ ጥርጥር የለውም። አንተ የአብርሃም ዘር የሆንክ እስራኤላዊ ነህ እንበል። እግዚአብሔር ለዚያ ታላቅ ሰው ስለሰጣቸው ድንቅ ተስፋዎች ስትሰማ አደግ። አንድ ቀን ዘርህ ታላቅ ሕዝብ ይሆንና በገዛ ምድሩ በሰላም ይኖራል። እግዚአብሔር ይህንን መጀመሪያም ለአብርሃም በኋላም ለይስሐቅና ለያዕቆብ በግል ምሎ አረጋግጦላቸዋል። በልጅነትህ እነዚያን የተስፋ ቃሎች በታዛዥነት በቃልህ አጥንተሃቸዋል። አሁን ግን እነዚያ የተስፋ ቃሎች ባዶ ተረት ሆነውብሃል። ነፃ ሕዝብ አንተና ጎረቤቶች በምድር ላይ እጅግ ኃያል የነበረችው አገር ባሪያዎች ሆናችሁ። በየዕለቱ በግብፅ የሥራ አለቆች ስድብና ድብደባ ተሰቃየ። ታናሽ ወንድምህ በፈርዖን ተገደለ። ከፍተኛ ትኩረት የተሰጣት የተስፋይቱ ምድር በስተ ምስራቅ 1 ደርዘን በሚያህሉ ነገስታት ተከፋፈለች። ማንኛውም ተጠራጣሪ እንዲሆን የተመኘው ነገር የሙሴ ዘመን ከመቅጽበት ከመከሰቱ በፊት 400 የዝምታ ዓመታት ተቆጠሩ። በመጀመሪያ እግዚአብሔር በቁጥቋጦ ውስጥ ተገኝቶ ራሱን ለሙሴ ስሙን በመናገር አስተዋወቀው። ድምፁን ከፍ አድርጎ ሕዝቤ መከራን ተቀብሏል አለ። አሁን የምሰራውን ታውቃላችሁ። በመቀጠልም ዓለም ካየችው ሁሉ በላቀ የመለኮታዊ ኃይል መገለጥ ሕዝቡን ነፃ አወጣ። 10 ጊዜያት በከፍተኛ ደረጃ ጣልቃ ገብቶ በመስራቱ በግብፅ ውስጥ የዕብራውያን አምላክ መኖር የሚያጠራጥር አንድም ሰው አልነበረ። በቢሊዮን የሚቆጠሩ ጓጉንቸሮች፣ ጊንጦች፣ ዝንቦች፣ በረዶዎችና አንበጦች ለፍጥረት ሁሉ ጌታ መኖር ተጨባጭ ማረጋገጫ ሰጡ። ለቀጣዮቹ የ40 ዓመታት የበረሃ ውስጥ ጉዞ ወቅት እግዚአብሔር ሕዝቡን አባት ልጁን እንደሚሸከም ተሸከመ። እስራኤላውያንን አለበሳቸው፣ በዕለታዊ ጉዞአቸው መገባቸው፣ ዕቅድ አወጣላቸው፣ ጦርነታቸውን ተዋጋላቸው። እግዚአብሔር አድሏዊ ነው? ዝምተኛ? በሙሴ ዘመን እግዚአብሔር መሸፈኛውን ከማስወገዱ በፊት እነዚህ ጥያቄዎች ዕብራውያንን ሳያስጨንቋቸው አልቀሩም። እግዚአብሔር ክፋትን ቀጣ፣ በጎነትን ደግሞ ሸለመ። ጎልቶ በሚሰማ ድምፅ ተናገረ። መጀመሪያ ለሙሴ በሚቃጠል ቁጥቋጦ፣ ቀጥሎም ለእስራኤላውያን
በሙሉ በእሳትና በደመና አምድ ተገለጠ። ለዚህ አይነቱ ቀጥተኛ ጣልቃ ገብነት እስራኤላውያን የሰጡት ምላሽ በሁሉም ኃይል ውስጥ ስለሚገኝ ውስንነቱ በጣም ጠቃሚ ግንዛቤ ያስጨብጣል። ኃይል ከአንድ በጣም አስፈላጊ ነገር በስተቀር ሁሉንም ሊያከናውን ይችላል። ፍቅርን ግን ሊቆጣጠር አይችልም። በዘጸአት መጽሐፍ ውስጥ የምንመለከታቸው መቅሰፍቶች እግዚአብሔር በፈርዖን ላይ የገለጠውን ኃይል ያሳዩናል። ነገር ግን በዘኍልቍ መጽሐፍ ውስጥ በተዘረዘሩት 10 አበይት አመጾች እግዚአብሔር የፈለገውን ነገር ኃይል ሊያስገኝ እንዳልቻለ ያመለክታል። ይህም የሕዝቡን ፍቅርና ታማኝነትን ነበር። የትኛውም አይነት እጅግ የላቀ የታላቅነት ተግባር እርሱን እንዲታመኑና እንዲከተሉ ሊያደርጋቸው አልቻለም። ይህ የጥንቶቹ እስራኤላውያን ሊያስተምሩን የሚያስፈልገን ትምህርት አይደለም። ዛሬ ፈር የለቀቀ ከፍተኛ ኃይል በሚስተዋልባቸው ማህበረሰቦች ውስጥ ልንመለከታቸው እንችላለን። በርካታ ምስክሮች እንዳረጋገጡልን በእስር ቤት ውስጥ የጥበቃ ፖሊሶች የማይታመን የማይመጥን ኃይል ይጠቀማሉ። ኃይልን በመጠቀም አምላክህን እንድትክድ፣ ቤተሰብህን እንድትረግም፣ ያለ ክፍያ እንድትሰራ፣ የሰው ሰገራ እንድትበላ፣ እጅግ የሚቀርብህን ጓደኛ ወይም እናትህን ገድለህ እንድትቀብር ሊያደርጉ ይችላሉ። ይህ ሁሉ በኃይላቸው ውስጥ ይገኛል። አንድ ነገር ብቻ እዚያ ውስጥ የለም። እነርሱን እንድትወድ ሊያስገድዱህ አይችሉም። ፍቅር በኃይል ደንቦች ያለመገዛቱ እውነታ እግዚአብሔር ለምን አንዳንድ ጊዜ ኃይሉን ለመጠቀም እንደማይፈልግ ለማብራራት ሊረዳን ይችላል። የፈጠረን እንድንወደው ቢሆንም በስውር የምንናፍቃቸው አይነት እጅግ አስደናቂ ተአምራቶቹ ያንን ፍቅር ለመጨመር የሚፈይዱት ነገር የላቸውም። ዳግላስ ጆን ሆል እንደተናገሩት የእግዚአብሔር ችግር የተወሰኑ ነገሮችን ለማድረግ አለመቻሉ አይደለም። የእግዚአብሔር ችግር ማፍቀሩ ነው። ፍቅር ሁሉንም ሕይወት እንደሚያወሳስብ የእግዚአብሔርን ሕይወት አወሳስቦታል። ፍቅሩ ተቀባይነት ሲያጣ የአጽናፈ ዓለሙ አምላክ ከፍተኛ ግምት የሚሰጠው ነገር ዋጋ እንዳጣበት ወላጅ በምስኪንነት ይዋጣል። መጽሐፍ ቅዱስ እግዚአብሔር ከእስራኤላውያን ጋር የነበረውን የፍቅር ግንኙነት እንዲህ ሲል ይገልጻል። በተወለድሽበት ቀን ከሰውነትሽ ጉስቁልና የተነሳ በሜዳ ላይ ተጣልሽ እንጂ ከዚህ አንዳች ይደረግልሽ ዘንድ ዓይን አልራራችልሽም፣ ማንም አላዘነልሽም። በአንቺ ዘንድ ባለፍኩ ጊዜ በደምሽም ውስጥ ተለውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አልኩሽ። አዎ በደምሽ እንዳለሽ በሕይወትሽ ኑሪ። አደግሽ፣ ታላቅም ሆንሽ። በእርሻ ላይ እንዳለ ቡቃያ አበዛውሽ። አንቺም አደግሽ፣ በእጅጉም አጌጥሽ። ጡቶችሽም አጎጠጎጡ፣ ጠጉርሽም አደገ። ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበር። በአንቺ ዘንድ ባለፍኩና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር። እኔም መጎናጸፊያዬን በላይሽ ዘረጋው፣ ኀፍረተ ሥጋሽንም ከደንኩ፣ ማልኩልሽም፣ ከአንቺም ጋር ቃል ኪዳን ገባው ይላል ጌታ እግዚአብሔር። አንቺም ለእኔ ሆንሽ፣ በውሃም አጠብኩሽ፣ ከደምሽም አጠራውሽ፣ በዘይትም ቀባሁሽ፣ በወርቀ ዘቦም አለበስኩሽ፣ በአቆስጣ ቁርበት ጫማ አደረግኩልሽ፣ በጥሩ በፍታ አስታጠቅኩሽ፣ በሐርም ከደንኩሽ፣ በጌጥም አስጌጥኩሽ። በእጅሽም ላይ አምባር በአንገትሽም ላይ ድሪ አደረግኩልሽ፣ በአፍንጫሽም ቀለበት በጆሮሽም ጉትቻ በራስሽም ላይ የክብር አክሊል አደረግኩ። ነገር ግን ሁሉንም የሚመለከተው እግዚአብሔር የእስራኤላውያንን የመጨረሻ አሳዛኝ መድረሻ ያውቅ ነበር።
ዛሬ ወደ ማልኩላችሁ ምድር ገና ሳላገባችሁ የሚያስቡትን ሁሉ አውቃለሁና። ሕዝቡ ለውጥን በሚጠባበቅ ድባብ በዮርዳኖስ ወንዝ አጠገብ ሲሰበሰብ አምላክነት ምን አይነት ስሜት እንደሚያሳድር እግዚአብሔር በጨረፍታ ተመልክቷል። በካምፑ ውስጥ ያለውን የጉጉት መንፈስም ሳይጋራ እግዚአብሔር ወደ መገናኛው ድንኳን በመዝለቅ ምክንያቱን ለሙሴ ገለጸለት። ጸጋና ሰላም ይብዛላችሁ። ለዛሬ እዚህ ላይ ይበቃናል። ሳምንት እንቀጥላለን። የረዳን ጌታ ስሙ ይባረክ። ስላዳመጣችሁኝ አመሰግናለሁ።